ቀጣዩ ጥያቄ ማቀርበው ለብልጽግና ነው። በተለይ አሁን ባለው አሰራራችሁ ውስጥ ሲቪል ሰርቪሱ ነፃ ነው ብላችሁ ታምናላችሁ ከፖለቲካ? አዎ ነፃ ነው ብለን ነው የምናምነው። የነፃነት ኮንሰፕቱ ግን ፍሬም መደረግ አለበት። የፖለቲካ ነፃነት ብለን እኛ የምናምነው ሁሉም ግለሰብ ብዙ የተፎካካሪ ፓርቲዎች አባል እንደሚኖራቸው የሚፈልጋቸው ቁጥሩ ትንሽ የሚሆን ትልቅ አባላቸው ሊሆን እንደሚችል ሁሉ አንድ ፐብሊክ ሰርቫንት ግለሰብ የፖለቲካ አመለካከት ሊኖረው ይችላል። ይሄ የብዙ ሀገራትም ኤክስፒሪየንስ በዛ መንገድ ሊታይ ይችላል። እኛም ሲቪል ሰርቫንት የሆነ አባል ሊኖረን ይችላል። ዋናው ጉዳይ ሲቪል ሰርቫንት አባላቶችን በመንግስት አሰራርና በህዝብ የተሰጠውን አደራ በቦርድና በተሿሚ የሚተዳደር ለፖለቲካ መጠቀሚያ እንዳይጠቀም ማድረግ ነው ዋናው ጉዳይ። እሱን አናደርግም። ፐብሊክ ሰርቫንታችን ስራውን የሚፈጽመው በነፃነት ነው። ስራውን ነው የሚሰራው፣ ግን የፖለቲካ አቋም ሊኖረው ይችላል። ስለዚህ ለምንድነው በሲቪል ሰርቪስ ውስጥ የፖለቲካ ውይይቶችን የምትፈጥሩት እናንተ በየመስሪያ ቤቶች ውስጥ? ሁለት ነገር መታየት አለበት። እንደ መንግስት የሚወርድ ውይይት አለ ሁሉንም የሚመለከት። ለምሳሌ በቅርቡ የባህር በርን በሚመለከት ለመላው ሰራተኛ ጋር ውይይት አድርገናል። ባለ ማስረጃ ውስጥ ሁሉም ሰራተኛ ነው የሚጠራው። ሁሉም ሰራተኛ የሚጠራባቸው አጀንዳዎች አሉ፣ የፖለቲካ አጀንዳዎች አሉ። ለምሳሌ ምርጫን በሚመለከት የኛን ብልጽግናን እንዲመረጥ የሚቀሰቀስበት አጀንዳ ላይ መላው ሰራተኛ ለብልጽግና ምርጫ እንዲቀሰቅስ ውይይት አናደርግም። የባህር በርን ግን ምሳሌ እየነገርኩ ነው። ለምሳሌ እንደ ባህር በር የሆኑ አገራዊ አጀንዳዎች ግን እንደ ሲቪል ሰርቪስ ሪፎርም አይነት መንግስታዊ የሆኑ ጉዳዮችን ግን ሰራተኞቻችን ይወያያሉ። ይሄ በየትኛውም ሀገር መንግስታት የተለመደ ነው። ይሄንን ነው የምናደርገው። ስለዚህ አሁን ደግሞ በተለይ በመጀመሪያው ገለጻችሁ ወደ 98 ገደማ የተገልጋዮች እርካታ ደርሰናል ብላችኋል። እርግጥ ነው። እሱ ከሆነ ታዲያ ለምን ቴክኖሎጂ መጠቀም አስፈለገ? 98.6% እርካታው የመሶብ አገልግሎት ላይ ነው። ከመሶብ አገልግሎት ውጪ ያለው የደንበኞች እርካታ ከ60% የዘለቀ አይደለም። ግን አላማችን ምንድነው? በቅርቡ የጀመርነው የመሶብ አገልግሎት በመላው ሀገሪቱ አዳርሰን 98.6% ማድረስ ነው። እናመሰግናለን።